የማክሮ ኢኮኖሚ ማሻሻያው ተግባራዊ ከተደረገበት ጊዜ አንስቶ የተደረጉ ዘርፈ ብዙ ለውጦች ስጋት አጭረው የነበሩ ቢሆኑም በጥንቃቄ የተወሰዱ እርምጃዎች ይዘው የመጡት አዎንታዊና ስር ነቀል ለውጥ ደግሞ ቀጣይ የኢትዮጵያን እድገትን ተጨባጭ በማድረግ ተስፋ ሰጪ ሆነዋል። ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አዳዲስ ያሳለፋቸው ኢኮኖሚ ተኮር ለውጦች፣ የገንዘብና ፋይናንስ ትግበራዎች፣ በሳምንቱ ያሳለፋቸው ውሳኔዎች፣ ተስፋና ስጋቶች የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አምስተኛ ስብሰባውን ታህሳስ 13 ቀን 2018 ዓ.ም አካሂዷል። በተሻሻለው የባንኩ የማቋቋሚያ አዋጅ መሠረትም በየጊዜው የገንዘብ ፖሊሲዎችን ነድፎ ለባንኩ የዳይሬክተሮች ቦርድ ምክረ ሐሳቦችን በማቅረብ ያጸድቃል። በዚህ ረገድ ኮሚቴው የኢትዮጵያን የኢኮኖሚ እድገት፣ የዋጋ ግሽበት፣ የበጀት፣ የውጭ ንግድ፣ የገንዘብ አቅርቦትና የፋይናንስ ዘርፍ አዝማሚያዎች፣ እንቅስቃሴ አመልካቾችን እንዲሁም በሀገር ውስጥ የማክሮ ኢኮኖሚ ሁኔታዎች ላይ ጉልህ አንድምታ ያላቸው ዓለም አቀፍ ሁኔታዎችን ገምግሟል። ኮሚቴው ከእነዚህ የማክሮ ኢኮኖሚ ግምገማዎችና የቅርብ ጊዜያት የወደፊት እይታዎች በመነሳት በቦርዱ ጸድቀው ተግባራዊ የሚደረጉ የፖሊሲ ምክረ ሐሳቦችንም አቅርበዋል። በተለይም የዋጋ ግሽበት፣ የገንዘብ ሁኔታ፣ እድገትና የኢኮኖሚ እንቅስቃሴዎች፣ የወለድ ተመን ሁኔታ፣ የባንክና የፋይናንስ ዘርፉ፣ የበጀት ሁኔታ እንዲሁም ተያያዥ ሐሳቦች የተገመገሙበት እንዲሁም ምክረ ሐሳብ የቀረቡበት ነው። የዋጋ ግሽበትን ለመቀነስ በተከታታይነት ብሔራዊ ባንክ ተግባራዊ እያደረገ ያለው ጥብቅ የገንዘብ ፖሊሲ፣ የግብርና ምርታማነት መሻሻል እንዲሁም በአስተዳደራዊ ዋጋዎች ላይ እየተወሰደ ያለው ማሻሻያ ቀስ በቀስ ቢተገበርም አሁንም የብሔራዊ ባንክ የነጠላ አሃዝ ዓላማ ገና አለመሳካቱን አሳውቋል። በዚህ መካከል እየተዳከሙ ያሉ አነስተኛ ዘርፎች ግፊያና ልፊያው አዳክመው ከመስመር እንዳያወጣቸው እንዲሁም የግለሰቦች ጉዳትም ታሳቢ ተደርጎ መፍትሄዎች ከስር ከስር ሊቀርቡ ግድ ይላል። ሌላው እድገትና የምጣኔ ሀብት እንቅስቃሴ ነው። አጠቃላይ የሀገር ኢኮኖሚ የተገነባበት ይሄኛው አውድ ደግሞ በተለይም ካለፉት ዓመታት አንጻር ሲመዘን መሻሻሎች መታየታቸውን ባንኩ ገልጿል። የኢንዱስትሪ ዘርፉ አስተዋጽኦ ደግሞ በ2016 በጀት ዓመት ከነበረበት 2.7 በመቶ ወደ 3.7 በመቶ ከፍ ማለቱ ታይቷል። ለዚህም ዋና ምክንያት በማዕድን ዘርፍ የታየው ከፍተኛ እድገት ሲሆን በተለይም የወርቅ ምርት አስተዋጽኦ ሚዛኑ ከፍ እንዲል ያስቻለ እንደሆነ ተጠቅሷል። የግብርናው ዘርፍ ለእድገቱ ያለው አስተዋጽኦ በተወሰነ መልኩ በመቶኛ መጨመሩም የተጠቀሰ ሲሆን አሁንም ኢትዮጵያ ግብርና ላይ ያላት አቅም በበቂው ያልጠራ፣ አቅሙም ያልተፈተሸ፣ በብዙ ተደራራቢ ችግሮች የሚፈተን ሆኖ መገኘቱ ትኩረት የመሳብ አቅሙ ለቸልታ ጊዜና ቦታ እንደማይሰጥ ልብ ማለት ያስፈልጋል። እንደዛም ሆኖ ከውጭ ምንዛሬ ለውጡ ጋር ተያይዞ የታዩ መሻሻሎችና ለኢንዱስትሪው ዘርፍ በሚያደርገው ድጋፍ የምርት እድገት መታየቱ እንደ አየር ትራንስፖርት፣ የተጣራ የአገልግሎት ወጪ ንግድ አመርቂ እድገት መታየቱን ተጠቅሷል። የኢትዮጵያ ግብርና በተፈጥሮና ሰው ሰራሽ ችግሮች መናወዙ ሳያንስ በተለያዩ አካባቢዎች ያለው የሰላም እጦት አሁንም የግብርናውን፣ የቱሪዝሙን እንዲሁም የማዕድኑን ዘርፎች እየጎዱት እንደመሆኑ ግራ ሲፈተል የሚፈታውን ድር ታሳቢ ማድረግና አጽንዖት እንዲሰጠው ማሳሰብ እንዲሁም መፍትሄውን ማመላከት የግድ ይላል። የገንዘብ ዝውውርን በተመለከተ ህዳር ወር 2018 ዓ.ም መጨረሻ በኢኮኖሚ ውስጥ የሚዘዋወረው የጠቅላላ ገንዘብ አቅርቦት የ38 በመቶ ከፍታ አሳይቶ ነበር። መሠረታዊ ገንዘብ ደግሞ የ67.3 በመቶ ዓመታዊ እድገት ሲያሳይ ሰኔ ወር 2017 መጨረሻ ከነበረው ጋር ሲነጻጸርም በቅደም ተከተል የ10.7 እንዲሁም የ7.8 በመቶ እድገት ማሳየቱን ነው ባንኩ ያሳወቀው። የባንኮች የተከማቸ ብድር ደግሞ ከ44 በመቶ በላይ ከፍተኛ ዓመታዊ እድገት ያስመዘገበ ሲሆን በህዳር ወር መጨረሻ ከሰኔ 2017 ጋርም ሲወዳደር 18 በመቶ ጭማሪ ማስመዝገቡን ጠቅሷል። ለዚህም ዋናው ምክንያት ብሔራዊ ባንክ ከወርቅ ግዢ ጋር በተያያዘ የውጭ ምንዛሪ ክምችት በመጨመሩና ከዚሁ ጋር ተያይዞ ወደ ባንኮች የገባው የጥሬ ገንዘብ መጨመር እንደ ዋነኛ ምክንያት ተነስቷል። ምንም እንኳን መሠረታዊ ገንዘብ ከፍተኛ እድገት ያሳየ ቢሆንም
የብድር እድገት ገደብ ፖሊሲ በመኖሩ ምክንያት ወደ ጠቅላላ የገንዘብ አቅርቦት የመሸጋገር ሂደት እንዲገታ ማድረጉንም ጠቁሟል። ለዚህ ደግሞ ምክንያቱ የጠቅላላ ገንዘብ አቅርቦት እድገት ከጠቅላላው የሀገር ውስጥ ምርት እድገት ከፍ ያለ መሆኑ ነው የተነሳው። የባንክና የፋይናንስ ዘርፍ የወለድ ተመን ሁኔታ የባንክ ዘርፉ ዝቅተኛ የተበላሸ ብድርና በቂ ካፒታል ያለው በመሆኑ ጤናማና የተረጋጋ እንደሆነ በኮሚቴው የተገመገመ ቢሆንም በአንዳንድ ባንኮች ዘንድ በተወሰነ መልኩ የጥሬ ገንዘብ እጥረት ቢኖርም ባንኮች በጋራ በሚፈጥሩት ጥምረት በባንክ ለባንክ የገንዘብ ገበያና በብሔራዊ ባንክ ቋሚ የብድር አገልግሎት መፍትሄ ማግኘቱ በበጎ የታየ ነው። ቀጣይ የገንዘብ ፖሊሲ ኮሚቴ ትንተናና ምክር ሐሳቦች መሠረት የዋጋ ግሽበቱ ወደ የታሰበው የነጠላ አሃዝ ግብ እስኪደርስ ድረስ ጥብቅ የገንዘብ ፖሊሲው ተጠናክሮ መቀጠሉ እንደ አንድ አማራጭ እየቀረበ ሆኖ ይታያል። የባንኮች የብድር ክምችት ከፍ በማለቱ ጠቅላላ የገንዘብ አቅርቦትን በከፍተኛ ሁኔታ እንዲጨምር እያደረገ በመሆኑ ይህ ሁኔታ እንዳይቀጥል ባንኮች በአስገዳጅነት በብሔራዊ ባንክ የሚያስቀምጡት ሪዘርቭ ምጣኔ ወደ 10% ወርሃዊ አማካይ ከፍ እንዲደረግ፣ የየዕለት መጠባበቂያ ግን በነበረበት 5% እንዲቆይ እንዲሁም ሌሎች ምክረ ሐሳቦች ለቦርዱ ቀርበው ጸድቀዋል። የወለድ ወለል ምጣኔ መነሳትና ባንኮች የሚያስቀምጡት ተጠባባቂ ገንዘብ ወደ 10% ማደግ ቀደም ሲል ወጥቶ ከነበረው ከውጭ ምንዛሬ በገበያ ይሁን ከተባለው ፖሊሲ የበለጠ ሊያነጋግርና መወሰድ ስላለባቸው አንዳንድ ሁኔታዎችም ጫናቸው በተለይም በዝቅተኛ ኑሮ ደረጃ ላይ ያለው ማህበረሰብ ከባድ ፈተና ውስጥ ያለውና ቁጥሩ እየተመናመነ የመጣው የመካከለኛ ገቢ ውስጥ ያለውን ማህበረሰብ አነስተኛና መካከለኛ ኢንተርፕራይዞች፣ ቢዝነስ ድርጅቶች፣ የፋይናንስ ተቋማት፣ ሪል ኢስቴትና ኮንስትራክሽን ዘርፍ በቀጥታ የችግሩ ተጠቂዎች ስለሚሆኑ እነሱን የሚያገናዘቡ ውሳኔዎች ታሳቢነታቸው ከወዲሁ ይሁን። የብሔራዊ ባንክ የወለድ ፖሊሲ ለውጥ አድርጓል። ይህም የሚያመላክተው የገንዘብ ዋጋ ከመንግሥት መመሪያ ወጥቶ በገበያ እንዲወሰን ማድረግ ነው። እንዲህ ያሉ ውሳኔዎች ቁጠባን ያበረታታሉ። ይህም ጠንካራ ካፒታልን ለመፍጠርና የረጅም ጊዜያት ኢንቨስትመንትን ለማበረታታት ያግዛል። የዋጋ ንረትን ለመቆጣጠር የሚያግዝ በመሆኑም ከሥርዓት ተገፍተው የሚወጡትንም አካታች በሆነ መልኩ ማስኬድ መቻል ይገባል። ሌላው ቀደም ሲል ሲሰራበት የነበረው ዝቅተኛውን የወለድ መጠን ወስኖ አስቀማጮች በከፍተኛው መጠን ላይ ብቻ እንዲደራደሩ የሚያደርገው አሰራር ተቀይሮ አሁን ላይ የወለድ ተመኑ በአስቀማጮችና በባንኮች መካከል በሚደረግ ነፃ ድርድርና ስምምነት እንዲወሰን በባንኩ ቦርድ ጸድቋል። በኢኮኖሚ ውስጥ የሚዘዋወረውን የገንዘብ መጠን በወለድ በኩል በመቆጣጠር የዋጋ ንረትን ለማረጋጋትና የባንኮችን የውድድር መንፈስ በማሳደግ ቁጠባን ማበረታታቱ በግራ በቀኝ ያለውን አይቶና በሚዛን መጥኖ ማስኬድ መቻሉም በትክክለኛው ስሌት ሊመዘን የሚገባው ነው። የማክሮ ኢኮኖሚ ማሻሻያው ተግባራዊ ከተደረገበት ጊዜ አንስቶ የተደረጉ ዘርፈ ብዙ ለውጦች ስጋት አጭረው የነበሩ ቢሆኑም በጥንቃቄ የተወሰዱ እርምጃዎች ይዘው የመጡት አዎንታዊና ስር ነቀል ለውጥ ደግሞ ቀጣይ የኢትዮጵያን እድገትን ተጨባጭ በማድረግ ተስፋ ሰጪ ሆነዋል። ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አዳዲስ ያሳለፋቸው ኢኮኖሚ ተኮር ለውጦች፣ የገንዘብና ፋይናንስ ትግበራዎች፣ በሳምንቱ ያሳለፋቸው ውሳኔዎች፣ ተስፋና ስጋቶች የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ